የኑላ በጣም ነው የማመሰግነው እንዴ ቆይ አንዴ እንኳን እንዳስረዳሽ ፍቀጅልኝ እንጂ ቆይ ምንድነው የምታሰብደው ጭራሽ አፋላይ ብለህ ስታወራ ምንም አታፍርም ምንም የተፈጠረ ነገር የለም እኮ ተው እንጂ አብራድረ ምንም የተፈጠረ ነገር የለም በርግጥ እሷ እንድናደር ፈልጋ ነበር ደሞ ደና ነገር እንደሰራ እዚህ መጣት ስታወራ ትንሽ እንኳን አታፍርም ልክስክስ ምንም ነገር ሳላደርግ ለምን ያሳፍረኛል እስኪ መጀመሪያ አዳምጪኝ ምንም የማዳምጥ ነገር የለም እንዴ እውነቱን ስለነገርኩሽ ነው ባትነግረኝ ይሻለኝ ነበር እውነቴን ነው ለኔ ያለን ጥላቻ በግልጽ ነው ያሳየኝ የምጠጣው መጠጥ ውስጥ የሆነ መርዝ ጨምራብኝ ነበር ተው እንጂ ሌላስ የምትናገረው ድራማ የለም ጧት ስነሳ ራሴን ያገኘሁት መኝታ ክፍሏ ነበር ሰውዬ ውጣልኝ ለነገሩ ራሴ እወጣለሁ ቤቴ ነው ብለህ አይደለ እንዴ እውነቱን ሳሰም የት ነው የምትሄጂው እጅ ልቀቀኝ እልሽ ልጋብዝ ስትለኝ እሺ ማለቴ ነበር ጥፋቴ በርግጥ ግን ሚስትና ልጅ እንዳለኝ ስነግራት ይሄን ነገር ሆን ብላ ነበር ያደረገችው ለካ የቱን ነገር እንቅልፍ የሚወስደው መድኃኒቷ ሌላ የቱን እንድልሽ ጠብቀሽ ነበር ይኸውልሽ አታምኚኝም የልጅቷን ተንኮል በጣም ተንኮለኛ ነሽ በቃ ማለት ቢያት እህቴ ባንታፍ የምትጠራ አይደለችም እሺ ስለዚህ ከኔ በላይ እህትሽን ታምኛታለሽ ማለት ነው ለስላሳ ነበር የጠጣሁት ለስላሳ ውስጥ እኮ የሆነ ነገር ጨምራ ይሰጠችኝ ለነገሩ ይበለኝ ከማይሆን ቦዘኔ ጋር ፍቅር ጀምሬ ነው እኔ ራሴን ያዋረድኩት እኔም እኮ በጣም ነው ማፈቅርሽ ይኸውልሽ እባክሽ ጥለሽኝ አትሄጂ ቆይ በላይሽ ላይ ብሄር ኖሮ ይሄን ነገር የምር ምን ነግርሽ ይመስልሽ ጭራሽ በላይ ላይ መሄድ ማምሮ ነበር ኧረ እባክሽ እኔ እቺ ታርጌብሽ ለማለት ፈልጌ ነው ወይ ጣጣ ለከይነንም ማብራራት አለብኝ ሰማኛለህ እዛው ከዲያስፖራ ጋር መቀጠል ትችላለህ እኔን ከዚህ በኋላ አታገኘኝም እሺ ይኸውልሽ ኤፍራታ ስሚኛ ይኸውልሽ ስሚ እንደው ሂጂ እንዳትመለሽሽ ሂጂ እንዴ ድሮስ እውነቱን የሚነግራችሁ ሰው መች ትፈልጋላችሁ እንደውም ከዲያስፖራ ጋር እቀጥላለሁ የኔ ጥቁር አዝሙድ መቼም አሁን ያልኩትን አልሰማሽኝም አይደል ሰምቻለሁ ቅድም እንደነገርኩ ዲያስፖራን አቅፈ መኖር ትችላለህ እሺ يو እንዴ ቀለበቱ ቆይ ከየት አመጣሽው ለችግር ጊዜ ይሆናል ብዬ ነበር እስካሁን ያልነገርኩ አሁን ገንዘብ ሳይሆን ችግር አንተ ሆናል እሺ ወይኔ መርዙ ወይኔ ምንድን ነው ያደረከው ኤፍራታ ስሚ ኤፍራታ ይኸውልሽ እኔ ግን በብሩክ ሐሳብ ስማማለሁ በቃ እቺ ማለት የምትባሏን ሴትዮ እዛው እንደረሳናት ብትቀር ነው የሚሻለን ቅድስት ምን ሆነሻል እሷ እኮ የፈለገችው ይቅርታችሁን ብቻ ነው ሌላ ምንም የፈለገችው ነገር የለም ስንቴ ይቅር ብለናት ስንቴ ነው ጋችን እሱ ብሩክ አንተ ስንት ጊዜ ይቅርታ አረክላት 7 ጊዜ ነው ወይስ 7 ጊዜ መቼም ፈጣሪያችን የሚበድሏችሁን በድሉ ብሎ ይሰበካ አይመስለኝ ይኸውልህ እሱና ይሄ አይገናኝም እቺ ሴትዮ የመጣችው በልጅ በምሳሌ ነው የመጣችው ስለዚህ ይሄ ደግሞ በፍጹም ማይሆን ነገር ብሩክ ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትን ነግራኛለች ስለዚህ በቃ ይቅርታ እንባባል ቢሆንም ወደ ጉዳዩ እየቀረበ ነው ወዲያው ሊንድሴ የምርመራ አጋር እንደሚያስፈልገው ተረዳ
የያዘውን የተለየ ደዌ አስመልክቶ ሰፊ ጊዜውን ሰውቶ አብሮት የሚፈትሽ ተመራማሪ። እንዲህ አይነቱን ሰው የማግኛ ሁነኛ ቦታ ደግሞ የአሜሪካ ኦቶኖሚክ ማህበር ዓመታዊ ኮንፈረንስ ነው። ይህ ኮንፈረንስ በመላው ዓለም ያሉ በኦቶኖመስ የነርቭ ስርዓት ላይ በሚከሰቱ ደዌዎች ዙሪያ የሚያጠኑ ተመራማሪዎች የሚሳተፉበት ነው። በጎርጎሮሳውያኑ 2002 በደቡብ ካሮላይና በተካሄደው ኮንፈረንስ ላይ ስለ በሽታው ገለጻ አደረገ። ሊንድሴ ወደ ኮንፈረንሱ ቦታ ለመሄድ ጎን ለጎን ያሉ የአውሮፕላን ወንበሮች ትኬት ገዝቶ በጓደኞቹ ድጋፍ ወንበሮች ላይ ተኝቶ ነው የደረሰው። ሙሉ ሱፉን ለብሶ በዊልቸሩ ላይ ጋለል ብሎ ወደ ኮንፈረንሱ አዳራሽ የገባው ሊንድሴ በጄስዊት ኮሌጅ እንደተማረ ሳይንቲስት ሆኖ ነበር የቀረበው። በኮንፈረንሱ ለታደሙት ምሁራን እንደ በሽተኛ ሳይሆን እንደ ድህረ ምረቃ ተማሪ ወይም ጀማሪ ተመራማሪ እንደ ባልደረባ ብጤ ለመምሰል ሞክሯል። እውነታው ግን በራሱ አካል ላይ ጥናት የሚያካሂድ ሳይንቲስት ነበር። ሊንድሴ በንግግሩ አንድ የሆነ መድኃኒት ህመሙን ለማስታገስ ሊረዳው እንደሚችል ዘርዝሮ አስረዳ። አብዛኞቹ ሳይንቲስቶች ሊንድሴ ህመሙን አስመልክቶ ያቀረበውን መላምት አልተቀበሉትም። እርግጥ ይህ ቢሆን አይገርምም። የመጀመሪያ ዲግሪ እንኳ ሳይዝ ከሃርቫርድ ዩኒቨርሲቲ፣ ከክሊቭላንድ ክሊኒክ፣ ከብሔራዊ የጤና ኢንስቲትዩት ለመጡ ሳይንቲስቶች ሳይንሱ ከሚለው ውጭ የሆነ ነገር ነው ያላቸው። ጥሩ ነገር እንደ ሳይንቲስት ነው የተቀበሉኝ። እኔም ብሆን ታመሜ ቤት በመቅረቴ የድህረ ምረቃ ትምህርቴን መከታተል ባለመቻሌ ሳልገባበት ያመለጠኝ የምርምር ዓለም ውስጥ ነው ራሴን ያገኘሁት ይላል ሊንድሴ። ንግግሩን ካቀረበ በኋላ የዩኒቨርሲቲ ኦፍ አላባማ በርሚንጋም የሕክምና ፕሮፌሰር የሆኑት ዶክተር ኤች ሴሲል ኮግላን አነጋገሩት። ዶክተሩ ለሊንድሴ አንዳች እውነት ላይ ሳትደርስ አልቀረህም አሉት። ይቀላል ነገር አይደለም። በስተመጨረሻ የምርምር አጋር አገኘ። በጎርጎሮሳውያኑ 2004 የመጀመሪያዎቹ ወራት ግድም ከሊንድሴ ጓደኞች አንዱ ኤስዩቪ መኪና ተከራይቶና ሊንድሴን ከጀርባ ፍራሽ ላይ አስተኝቶት 800 ኪሎ ሜትሮች ርቀት ላይ ወዳለው የዶክተር ኮግላን መኖሪያ በርሚንጋም ይዞት ሄደ። ሊንድሴ አካሉ የበዛ አድሬናሊን ሆርሞን ሳያመነጭ እንዳልቀረ ጠርጥሯል። ያንዳንድ ጽኑ ህሙማንን የደም ግፊት ለመጨመር ጥቅም ላይ የሚውል በአሜሪካ ምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ ሌቮፌድ የተሰኘ መድኃኒት ያውቃል። መድኃኒቱ በበዛ አድሬናሊን ሳቢያ የሚፈጠሩ የህመም ምልክቶችን ለመቀነስ ሊያገለግል ይችላል። መድኃኒቱ ግን ከዚህ ቀደም ለዚህ ጉዳይ ውሎ አያውቅም። ቢሆንም ሊንድሴ ዶክተር ኮግላን ይህን መድኃኒት በተለየ መልኩ ለእርሱ ቀምመው እንዲሰጡ ታሳመናቸው። እናም ለቀጣይ 6 ዓመታት በየቀኑ ለ24 ሰዓታት ይህን መድኃኒት በደም ስር ወስዷል። መድኃኒቱ ህመሙን በተወሰነ መልኩ ጋባ አድርጎለት ለተወሰኑ ጊዜያት ቤት ውስጥ መንቀሳቀስ ቻለ። ታላቅ መርታ ነው። ያም ሆኖ ለሕክምና ቀጠሮ፣ ለሃይስኩል ጓደኞቹ ዳግም የመገናኛ ዝግጅትና በጥቂት ሰርጎች ላይ ለመታደም ካልሆነ በቀር ለዓመታት በቤቱ ተወስኖ ቆይቷል። ለምንድን ነው የሚደክመኝ ሲል ይጠይቃል ሊንድሴ። ያስባል። ለምን? በሆነ ምክንያት እጅጉን የበዛ የአድሬናሊን ሆርሞን ደም ውስጥ እየተረጨ ነው። ዶክተር ኮግላን ምናልባት የአድሬናሊን እጢባጭ ወይም ቲዩመር ሳይሆን አይቀርም አሉት። ቢሆንም ግን 3 ጊዜ የተነሳው ስካን ይህን አያሳይም። እና ምን ተሻለ? ሊንድሴ ወደ የሕክምና መጽሔትና የምርምር ወረቀቶች ንባቡ ተመለሰ። እናም አንድ ወሳኝ ነገር አገኘ። ሊንድሴ አንድ ነገር ጠርጥሯል። በአድሬናል እጢው ውስጥ እባጭ ሳይሆን ግን ልክ እንደ እባጭ የሚያደርገው ነገር ሳይኖር አይቀርም። በጎርጎሮሳውያኑ 2006 ያደረገው ስካን ሊንድሴ ከጠረጠረው ጋር በሚሄድ መልኩ የአድሬናል እጢዎቹ ጤናማ ባልሆነ መልኩ በጉልህ ፏ ብለው አሳየ። ይህ ደግሞ ሊንድሴ ከጠረጠረው ነገር ጋር አብሮ መሄድ ነው። ዶክተር ኮግላን ለሊንድሴ ደውለው አግኝተነዋል አሉት። ሁኔታው ባይላተራል አድሬናል ሜዱላሪ ሃይፐርፕሌዥያ ይሰኛል። የሆነው እንዲህ ነው። በሊንድሴ አድሬናል እጢዎች የውስጠኛው ክፍል ውስጥ ያሉት ሜዱላዎች ከማደጋቸው የተነሳ እንደ እባጭ ሆነዋል። እንደ እባጭ ያደርጋቸዋል። በዚህም ሳቢያ የአድሬናል እጢዎቹ ከመጠን በላይ አድሬናሊን ሆርሞን ወደ ደም ውስጥ ይረጫሉ። ይህ ነው የህመሙ ሰበብ። የዘርፉ ኤክስፐርቶች ይህን ሊያምኑ አልቻሉም። ዶክተር ኮግላን በሕክምናው ዘርፍ ያላቸውን ተቀባይነት አደጋ ላይ ጥለው ማለት ይቻላል ይህን አዲስ መላምት ደግፈው ቆሙ። ሊንድሴ የሕክምና ምርምር ወረቀቶችን ሲፈትሽ በዚህ ህመም የተጠቁ የተመዘገቡ 32 ሰዎችን ብቻ ነው ማግኘት የቻለው። ይህ ማለት ብሏል ሊንድሴ በ2018 በቴዴክስ መድረክ ላይ ቀርቦ ስለ ታሪኩ ሲያወጋ። ይህ ማለት አሜሪካውያን እስካሁን 45 ፕሬዝደንቶች ነው ያሉን። ይህ በሽታ ከስንት አንድ የሚያጋጥም ከመሆኑ የተነሳ
በዚህ በሽታ ከመያዝ ይልቅ የአሜሪካ ፕሬዝዳንት ሆኖ የመመረጥ ዕድል ይሰፋል። እናም ሊንድሴ ከበሽታው የሚገላግለውን ቀላል መፍትሄ አቀረበ። የአድሬናል እጢውን ከፍቶ ሜዱላ የሚሰኘውን የውስጠኛውን ክፍል አውጥቶ መልሶ መስፋት። ጉዳዩ የተቀቀለ እንቁላልን ከፍቶ አስኳሉን አውጥቶ መልሶ እንደመግጠም ያለ ነው። ይህን ቀዶ ሕክምና ካገኘው ጤና ይመለሳል አለ ሊንድሴ። የሊንድሴ ግል ሐኪም ዶክተር ክሪስ ባወር የሊንድሴን ጉዳይ ከስንት አንድ የሚያጋጥሙ በሽታዎች አይነተኛ ምሳሌ ብለውታል። የእርሱ ህመም በመማሪያ መጽሐፍቶች ውስጥ የለም። ስለዚህም ከእርሱ ጋር አብረን ነው ስለ ህመሙና መፍትሄው ያወቅነው የተማርነው ይላሉ። እናም በስተመጨረሻ ሊንድሴ አንድ ደፋር ውሳኔ ላይ ደረሰ። ችግሬን አውቀዋለሁ። ከበሽታ የሚያድነኝ ቀዶ ሕክምና ከሌለ እኔ ራሴው ፈጥረዋለሁ አለ። ይህ ሆነው እንግዲህ በበሽታው ተይዞ አልጋ ከያዘ ከ7 ዓመት በኋላ። በዚህ ረገድ ትልቅ ጉዳይ ላይ ደረሰው በጎርጎሮሳውያኑ 2008 ነው። ሊንድሴ የጆርጂያ ስቴት ዩኒቨርሲቲ ሳይንቲስት በ1980 በአይጦች ላይ ያደረገውን የምርምር ውጤት አገኘ። ሳይንቲስቱ ከአይጦች አድሬናል እጢ የውስጠኛውን ክፍል ወይም ሜዱላውን እንዴት እንዳወጣ ሲገልጽ ያሰፈረው እንዲህ ይላል። የአይጧን የአድሬናል እጢ በምላጭ ቆርጬ በመክፈት ጫን ስለው ሜዱላው ልክ እንደ ብጉር ቡጥርቅ ብሎ ወጣ። በቃ ምን ያህል ቀላል ነው። ይህን ጉዳይ ለቀዶ ሕክምና ዶክተሮቹ ሲነግራቸው ግን በሰው ልጅ ላይ ይህን ማድረግ የማይታሰብ ነው አሉት። ንባቡን ቀጠለ። በጎርጎሮሳውያኑ 1926 በሃርቫርድ ዩኒቨርሲቲ በድመቶች ላይ የተካሄደ ከአድሬናል እጢ ሜዱላ የማውጣት ጥናት ቢያገኝም ተመራማሪው እንዴት ሜዱላውን እንዳወጣ ዘርዝሮ የጻፈው ነገር የለም። በ1940 በውሾች ላይ የተካሄደ ተመሳሳይ ቀዶ ጥገና ቢኖርም አሁንም ሂደቱ በዝርዝር አልተገለጸም። በመጨረሻ የሚፈልገውን ከአርጀንቲና አገኘ። በ1923 የኖቤል ሽልማት ተሸላሚው በርናንዶ ሆሴ እንዴት ከ11 ውሾች የአድሬናል እጢዎች ሜዱላቸውን እንዳወጣ ጽፎ አገኘ። የበርናንዶ ሆሴ ገለጻ እንዲህ ይላል። የውሾቹን የአድሬናል እጢ በምላጭ ቀድጄ እንደ መጽሐፍ ገለጥኩት። ከዚያም ሜዱላውን በማንኪያ ፍቄ አውጥቼ ሰፋሁት። በቃ ይኸው ነው። ምንም የተራቀቀ ነገር የሌለበት ተራ ጉዳይ ቢሆንም ግን ቀዶ ጥገናውን በሰው ልጅ ላይ ለመጀመሪያ ጊዜ ማካሄድ እንዲዋዛ ጉዳይ አይደለምና ባነበበው ላይ ተመርኩዞ ሊንድሴ ቀዶ ጥገናውን ለማካሄድ የሚረዳ ዝርዝር ጉዳዮች የተዳሰሱበት ባለ 363 ገጽ ሰነድ አዘጋጀ። ከዚያም ቀጣዮቹን 18 ወራት ያሳለፈው ይህን እስከዛሬ ሰው ላይ ተካሂዶ የማያውቅ ቀዶ ሕክምና ለማካሄድ የሚፈቅድ የቀዶ ሕክምና ዶክተር ፍለጋ ላይ ነበር። ከዚህ በፊት ተደርጎ የማያውቅ ቀዶ ሕክምና ለማካሄድ የሚደፍር የቀዶ ሕክምና ዶክተር ማግኘት ቀላል አይደለም። ከሕክምና ስነ ምግባርና ከኢንሹራንስ ጋር የተያያዙ ጉዳዮች ያሉበት ነው። ያልተረጋገጠ ቀዶ ሕክምና ተደርጎ ውስብስብ የጤና እክል ቢፈጠር ሐኪሙ የሕክምና ፍቃዱ ሊነጠቅ ይችላል። የኢንሹራንስ ኩባንያዎችም ከተለመደው ወጣ ላሉ የሕክምና አገልግሎቶች የተደረጉ ወጪዎችን አናወራርድም ሊሉ ይችላሉ። በዚያ ልዩ የሕክምና ዘርፍ ያሉ ዶክተሮች እርስ በርስ ስለሚተዋወቁ ደግሞ ሊንድሴ ይህን ሕይወቱን ሊታደግ የሚችለውን ቀዶ ሕክምና አስመልክቶ መጀመሪያ ማንን ማማከር እንዳለበት በጥንቃቄ ሊያስብበት የሚገባ ነው። በመጨረሻም የአላባማ በርሚንጋም ዩኒቨርሲቲ ቀዶ ሕክምና ዶክተር ተገኘ። በጎርጎሮሳውያኑ መስከረም 2010 ሊንድሴ ወደ ዩኒቨርሲቲ ሆስፒታል ተጉዞ ዶክተሩ በተሳካ ሁኔታ የአንደኛውን አድሬናል እጢ ሜዱላ ቀዶ አወጣለት። ከቀዶ ሕክምናው 3 ሳምንታት በኋላ በገና በዓል ዋዜማ ለተከታታይ 3 ሰዓታት ቀጥ ብሎ መቀመጥ ቻለ። እናም ከኪሎሜትር በላይ ተጉዞ የእኩለ ሌሊት የቤተክርስቲያን ቅዳሴን ታደመ። ደስታው ለከት አልነበረውም። ከልጅነቱ ጀምሮ የሄደበት የነበረ ቤተክርስቲያን ነው። በእኩለ ሌሊት ከቤተክርስቲያኑ ጀርባ ቆሞ ቅዳሴውን እየሰማ የተስፋውን መለምለም ሲያስብ ደስታ ልቡን ፈንቅሎት አነባ። ከጎረቤቶች አንዷ ተአምር ሊባል የሚችለው መግለጽ ካልቻልክ ብቻ ነው አለችኝ። እሺ ግን ነገሩ እንደዚህ አይደል እንዴ ይላል ሊንድሴ። ለ11 ዓመታት ያክል ያልጋ ቁራኛ ሆኜ ከከረምኩበት የዛሬ 90 ዓመት ውሾች ላይ የተካሄደ ቀዶ ጥገና አግኝቼ ያንን የሰው ልጅ ላይ ወደሚካሄድ ቀዶ ሕክምና ለውጬ በዚያ ላይ ተመስርቼ ያሰባሰብኩት የሕክምና ቡድን ቀዶ ሕክምናውን አድርጎልኝ ቆሜ ለመሄድ በቃሁኝ። አሁን ይህ ነው ታሪኬ። እንዲህ ሊገለጽ ይችላል። እናም ደግሞ እንዲህም ተገልጾም አሁንም ተአምር ነው ይላል ሊንድሴ።
ከ2 ዓመት በኋላ ደግሞ ሴንት ሉዊስ በሚገኝ ዋሽንግተን ዩኒቨርሲቲ ሁለተኛው የቀዶ ሕክምና ተደርጎለት ከሌላኛው አድሬናል እጢው ሜዱላ ወጣለት። ከዓመት በኋላ ጤናው በጣም በመሻሻሉ ከጓደኞቹ ጋር ለሽርሽር ወደ ባሃማስ ለመሄድ በቃ። ውቅያኖስ ሲያይ የመጀመሪያ ጊዜው ነበር። በ2014 መግቢያ ግድም አንዳንድ መድኃኒቶቹን አቆመ። በአጠቃላይ ከ14 ዓመታት በኋላ ጤናው ተመልሶለት ለመንቀሳቀስ በቃ። ከ14ቱ ዓመታት 11ዱን ያልጋ ቁራኛ ሆኖ ነበር ያሳለፈው። ሊንድሴን የረዱት ዶክተር ኮግላን የሊንድሴን ጤና መሻሻል አይተው በ2015 አረፉ። አሁን ላይ ልክ እንደርሱ ከስንት አንዴ በሚያጋጥሙ በሽታዎች የተያዙ ሰዎችን እየረዳ ይገኛል። ያጋጠመውን ችግር ተጋፍጦ ለህመሙ መፍትሄ ማግኘት ችሏል። እናቱ ግን እንኳንስ ቀዶ ሕክምና ሊደረግላት ይቅርና ወደ ሌላ ቦታ ለመጓጓዝም በሚያዳግት መልኩ ስለተዳከመች ልጇ የፈጠረው ቀዶ ሕክምና ሊደረግላት አልቻለም። በ2016 አረፈች። ሊንድሴ ያቋረጠውን የዩኒቨርሲቲ ትምህርቱን ቀጥሎ ከመመረቂያው 16 ዓመታት በኋላ በ2016 ከዚያው ዩኒቨርሲቲ በባዮሎጂ ለመመረቅ በቃ። ሊንድሴ አሁን 44 ዓመቱ ነው። ከያኔ ዩኒቨርሲቲ ጓደኞቹ አብዛኞቹ አግብተው ልጆች አፍርተዋል። በ2017 ሊንድሴ በተማረበት ሃይስኩል የመረቃ ስነ ስርዓት ላይ ተገኝቶ ታሪኩን አውግቷል። አሁንም በየቀኑ 9 መድኃኒቶች ቢወስድም ጤናው ሙሉ ለሙሉ ተመልሷል ባይባልም ተንቀሳቅሶ መስራት መቻሉም ትልቅ ነገር ነው። እርሱ የፈጠረው አዲሱ የቀዶ ሕክምና ስልትም እርሱም በለከፈው በሽታ ለሚያዙ የፈውስ ብርሃን ፈንጥቋል። በ21 ዓመቱ ያለመው የነበረውን የባዮሎጂ ፕሮፌሰር ባይሆንም ለራሱ ህመም መፍትሄ ፍለጋ ያካበተውን ዕውቀት ተጠቅሞ አሁን ላይ የሕክምና አማካሪ ሆኗል። ከስንት አንዴ በሚያጋጥሙ በሽታዎች የተያዙ ህመምተኞችንና እነርሱን የሚያክሙ ዶክተሮችን ያማክራል። ዶክተር ላውረንስ ቹ ከስንት አንዴ በሚያጋጥም በሽታ የተያዙ ህመምተኞች ሲያጋጥሙት ምክር የሚጠይቀው ሊንድሴን ነው። እኔ የስታንፈርድ ዩኒቨርሲቲ ሕክምና ፕሮፌሰር ነኝ። እናም መፍትሄ ያጣሁለት ከስንት አንዴ የሚያጋጥም ደዌ ሲገጥመኝ ምክር የምጠይቀው ዳግን ነው ይላል። የዚህ ጉዳይ ምርጡ አማካሪ እርሱ ነው ይላል። ሊንድሴ የስታንፈርድና የሃርቫርድ የሕክምና ትምህርት ቤቶችን ጨምሮ በበርካታ የሕክምና ኮንፈረንሶች ላይ ንግግር አድርጓል። ተለምዷዊ መልስ ለሌላቸው ችግሮች መፍትሄ ማግኘት ተሰጥኦውን ተጠቅሞ ለማከም አዳጋች በሆኑ በሽታዎች ለተያዙ ህመምተኞች መልስ ፍለጋውን ተያይዞታል። ሰዎች ረድተውኝ የለ ይላል ሊንድሴ። አሁን ደግሞ ሰዎችን መርዳት አለብኝ። ሊንድሴ በቴዴክስ ንግግሩ ላይ ከችግሩ አዘቅት ለመውጣት ስለተጠቀመበት ስልት ሲያወጋ ጨለምተኝነት ወይም ፔሲሚዝም አደገኛ ወጥመድ ነው። ገና ሳትሞክር ላይሳካልኝ ይችላል ብለህ ተስፋ ቆርጠህ እንድትቀር ያደርግሃል ይላል። ብሩህ ሐሳቢነት ወይም ኦፕቲሚዝምም ቢሆን የራሱ እክል አለበት። ይሳካልኛል ብለህ ደምድመህ ትነሳና ውድቀት ሲያጋጥምህ ልብ ሊሰበር ይችላል። እርግጥ በቀን ተቀን ህይወት ጨለምተኛ ከመሆን ብሩህ ሐሳቢ መሆን ይሻላል። ትልቅ ችግር ሲያጋጥምህ ግን ጨለምተኛም ብሩህ ሐሳቢም መሆን ለችግር ይዳርጉሃል። ምክንያቱም ሁለቱም ገና ሳትሞክር በስሜት ተነሳስተህ እንድትደመድም ያደርጉሃል። ይሄ ግን ተገቢ አይደለም። የኔ ስልት ተስፋ፣ ሳይንስና እምነት ናቸው። ተስፋ ማለት ለኔ አንዳች አዎንታዊ ነገር ይመጣል ብሎ ማመን ነው። እናም ከህልሜ የላቀ ነገር ቢመጣ እንኳ ተዘጋጅቶ መጠበቅ ነው። ሳይንስ ደግሞ ነገሮችን በንጹህ ዓይን አይቼ ሙከራው ላይ እንዳተኩር ገና ከመሞከሬ በፊት አላስፈላጊ ስሜታዊ ውጥንቅጥ ውስጥ እንዳልገባ ይታደገኛል። ትኩረቴ ሂደቱ ላይ ብቻ ይሆናል። እምነት ደግሞ የቻልኩትን ያክል እንድጥር ያተጋኛል። ሕይወታችንን ሙሉ ለሙሉ መቆጣጠር አንችልም። ይሄ ባይመቸኝም ግን እውነት ነው እና እምነት ስራዬ ላይ እንዳተኩር ያደርገኛል። እና ስራዬ ምንድነው? ሙከራዬን፣ ምርምሬን ማካሄድ። እኔ ሞክራለሁ፣ ውጤቱን ለፈጣሪ ተወዋለሁ። ይህ ነው የኔ ስልት። ለ14 ዓመታት በዘለቀው ትግል እንድተጋ የረዳኝ ከውድቀትና ሽንፈት የታደገኝ ነው። ሌሎችንም ሊረዳ ይችላል ብዬ አስባለሁ። ተስፋ፣ ሳይንስና እምነት። ይህ ነው የኔ ስልት። የጻድቅ ዮሐንስ አሳና የጃፓኑ የሂኪጎርሙት።
ከ1660 እስከ 1674 በጎንደር ነግሶ የነበሩትና ጻድቅ ዮሐንስ በሚል ቅጽል የሚታወቁት አፄ ዮሐንስ አንደኛ አላፍሰገድ ንግስናውና ሀገር የማስተዳደሩ ነገር እምብዛም አይጥማቸውም ነበር ነው የሚባለው። ይልቁንም ልባቸው ወደ መንፈሳዊ ሕይወት ነበር የሸፈተው። በዚህም ሳቢያ ሳይሆን ይቀራል ጻድቅ ዮሐንስ መባላቸው። ጻድቅ ዮሐንስ ጊዜያቸውን የሚያሳልፉት ገድላትን በማንበብ በጾም በጸሎት ነው። ይህን ሁሉም የሚቋምጥለትን ዙፋን ጥለው ቢመንኑ ምኞታቸው ነው። ሚስታቸው ንግስቲቱ ደግሞ ከንስሐ አባታቸው ጋር የድብቅ ፍቅር ጀምረዋል። ይህንንም ጻድቅ ዮሐንስ ያውቃሉ። ቢሆንም ግን ንቀው ትተውታል። ጻድቅ ዮሐንስ መባላቸው ለምን ሆነና? አንድ ቀን ታዲያ ትውፊቱ እንደሚለው ንጉሱ ጻድቅ ዮሐንስ እቴጌይቱና የንስሐ አባታቸው ማዕድ ቀርበው ሳለ ጻድቅ ዮሐንስ እንዲህ አሉ። እንደው እኮ ሶስታችንም የልባችንን እውነት ብናወራ ይሄ የተጠበሰ ዓሣ ዘሎ ውሃ ውስጥ ይገባል አሉና እኔ በበኩሌ ይሄ ንግስና የሚሉት ነገር ምንም አይጥመኝ፣ ዙፋኑን ትቼ ዓለምን ጥዬ በመንን ምኞቴ ነው አሉ። ንስሐ አባትየው ደግሞ በበኩላቸው እንዲህ አሉ። እንደው እኔስ እቴጌን አግብቼ ብኖር ነው ምኞቴ። እቴጌይቱም አከሉ። እኔም አባን አግብቼ ብኖር ነው ምመርጥ። ይሄኔ የተጠበሰው ዓሣ ከማዕዱ ላይ ዘሎ የቤተ መንግስቱ ግዙፍ የውሃ ማጠራቀሚያ ኩሬ ውስጥ ልቅ። ይሄኔ ታዲያ ህዝቡ እንዲህ ሲል ገጠማሉ። የደጉ ዮሐንስ ደግነት ቢነሳ ዘሎ ባህር ገባ የተጠበሰ ዓሣ። ጻድቁ ዮሐንስ ዘውድ ይዞ ብቃት ልበ አምላክን ሆነ ልክ እንደ ዳዊት። አሁን ድረስ ይላል ትውፊቱ ሲቀጥል የጣና ሐይቅ ዓሣ አስጋሪዎች የተጠበሰ የሚመስል ዓሣ ሲያገኙ የጻድቅ ዮሐንስ ዓሣ ብለው ወደ ሐይቁ መልሰው ይወረውሩታል እንጂ የጻድቅ ዮሐንስ ዓሣ ፈጽሞ አይበላም። በነገራችን ላይ ጻድቅ ዮሐንስ ኋላ ላይ ዙፋናቸውን ጥለው ገዳም ገብተዋል። እስቲ ደግሞ ወደ ጃፓን ተሻግረን ከጻድቁ ዮሐንስ ዓሣ ጋር ተመሳሳይ የሆነውን የጃፓኑን የሂኪ ጎርሙጥ ወይም ክራብ ታሪክ እንይ። ጉዳዩ እንዲህ ነው። የ12ኛ ክፍለ ዘመኗ ጃፓን ትመራ የነበረው ሂኪ በተሰኙ ተዋጊ የሳሙራይ ጎሳዎች ነበር። ንጉሠ ነገሥቱ ደግሞ የ7 ዓመቱ ብላቴና ኤምቱኩ ነው። የ7 ዓመት ሕፃን ሀገር ለማስተዳደር አይችልምና ሴታያቱ እመትኒኢ እንደ ጠባቂ ሞግዚትም እንደ እንደራሴም ሆነውታል። ሂኪዎች ታዲያ ከባድ ባላንጣ አለባቸው። ጋንጂ የሚሰይ ሌላ የሳሙራይ ጎሳ የጃፓን ንጉሠ ነገሥት ዙፋን የሚገባው ለኔ ነው በሚል በተደጋጋሚ ከሂኪዎች ጋር ጦር ገጥሞ ብዙ ደም ፈሷል። እንደ ጎርጎሮሳውያን አቆጣጠር በሚያዝያ 24 1185 ሁለቱ ጎሳዎች ታኑ ኡራ በተሰኘች ባህረ ገብ ቦታ ጦርነት ገጠሙ። ሂኪዎች በብዛትም በብልሃትም ተበልጠው ተሸነፉ። እጅግ በርካታ የሂኪ ሳሙራዮች በጦርነቱ አለቁ። የተረፉትም የክብር ሞትን ሽተው ራሳቸውን ወደ ባህሩ እየወረወሩ ሰጥመው ሞቱ። የሂኪዎችን መሸነፍ ያየችው እመትኒኢ በጠላት ጦር ላለመማረክ ብላቴናውን ንጉሠ ነገሥት ይዛ ወደ ባህሩ መሃል ሄደች። የ7 ዓመቱ ንጉሠ ነገሥት ኤምቱኩ እማዬ ወዴት ነው የምትወስጂኝ ሲል ጠየቃት ይላል የጃፓኑ የሂኪ አፈ ታሪክ። እመትኒኢ እምባ ጉንጮቿን እያጠበው አጽናናችው። ከዛም የ7 ዓመቱ ንጉሠ ነገሥት ትናንሽ እጆቹን ገጥሞ መጀመሪያ ወደ ምስራቅ ዞሮ ለኢሲያ አማልክት የስንብት ሰላምታውን፣ ከዚያም ወደ ምዕራብ ዞሮ ለአሚዳ ቡዳ የሚቀርበውን የኒምቡትሱ ጸሎት አቅርቦ ሲያበቃ እመትኒኢ ብላቴናውን ንጉሠ ነገሥት አቅፋው የእኛ ቤተ መንግሥት ያለው በባህሩ ጥልቀት ውስጥ ነው ስትል በጆሮ አንሾካሽካ ሕፃኑን እንዳቀፈች ባህሩ ሰጠሙ ይላል አፈ ታሪኩ። በታኑ ኡራ የሂኪዎቹ የጦር መርከቦች ተቃጥለው ሲያልቁ ለ30 ዓመታት የዘለቀው የሂኪዎች ንግስና ዘመን ማብቂያ ሆነ። የሂኪዎች ነገርም ታሪክ ሆኖ ቀረ። ከሂኪ ሳሙራዮች ወገን የተረፉት 43 ደንገጡሮች ብቻ ነበሩ። እነዚህ በደጉ ዘመን ንጉሳውያን ቤተሰቦችን ያገለግሉ የነበሩ የቀድሞ ደንገጡሮች ጊዜ ጥሏቸው ኑሮን ለማሸነፍ በአቅራቢያው ላሉ ዓሣ አስጋሪዎች አበባ በመሸጥና በሌላ ማገልገል ጀመሩ። ብዙዎቹም ከዓሣ አጥማጆቹ ጋር ተጋቡ። እኒህ ቀድሞ የሂኪ ንጉሳውያን ቤተሰብ ደንገጡሮችና ከዓሣ አጥማጅ ባሎቻቸው የወለዷቸው ልጆች ታዲያ የሂኪዎች ነገር ያበቃበትን ሚያዝያ 24ን ለማስታወስ አሁን ድረስ በየዓመቱ የሚከበረውን ክብረ በዓል ማክበር ጀመሩ። በክብረ በዓል ዕለት በአቅራቢያው ባለ ቤተ መቅደስ ውስጥ ወዳለ ለብላቴናው ንጉሠ ነገሥት መዘከሪያ ወደ ተሠራው መቃብር ሄደው በታኑ ኡራው ጦርነት ለተሰዉት የሂኪ ሳሙራዮች ነፍስ ይጸልያሉ፣ ይዘክራሉ። የሂኪዎቹ ታሪክ እዚህ ጋር ያበቃ ይመስላል። ግን በሌላ አቅጣጫ አንድ አስገራሚ ታሪክ ውስጥ ለውስጥ ቀጥሎ ነበር። የሚያዝያ 24 1185 ጦርነት የተካሄደበት ታኑ ኡራ አካባቢ ያሉ ዓሣ አጥማጆች ያኔዎቹ ሰጥመው የሞቱ የሂኪ ተዋጊዎች አሁንም በባህሩ ጥልቀት ውስጥ ይኖራሉ ይላሉ። ለዚህ የሚሆን ማስረጃ ደግሞ አላቸው ዓሣ አጥማጆቹ።
በዚያ አካባቢ በባህር ውስጥ ያሉ ጎርሙጦች ወይም ክራቦች ጀርባ ላይ ያለው የጦረኛ ሰው ምስል። አሁን በዚያ የባህሩ አካባቢ የሚገኙ ጎርሙጦች በየትኛውም የዓለማችን ባህሮች ውስጥ ከሚገኙት ጎርሙጦች በተለየ መልኩ ከጎርሙጦቹ ጀርባ ላይ የጦረኛ ሰው ምስል ይገኛል። ይህ ጀርባው ላይ የጦረኛ ሰው ምስል ያለበት ጎርሙጥ የሚገኘው የሂኪ ተዋጊዎች ራሳቸውን ባህር ውስጥ ወርውረው ሰጥመው በሞቱበት በዚያ አካባቢ ብቻ ነው። ይህ እንዴት ሊሆን ይችላል? ቀደም ብለን ወደ ጠቀስነው የጻድቁ ዮሐንስ ዓሣ ጉዳይ እንመለስ። እውን የተጠበሰ ዓሣ የሚመስል ዓሣ ጣና ሐይቅ ውስጥ አለን? ካለስ እንዴት እንዲህ አይነት ዓሣ ሊኖር ቻለ? በመጀመሪያ ደረጃ በአፈታሪክ ውስጥ ከማዕዱ ላይ ዘለለ የተባለው ዓሣ ገባ የተባለው እዛው ጎንደር የፋሲለደስ ቤተመንግስቶች ቅጥር ውስጥ ባለው የጻድቁ ዮሐንስ ቤተመንግስት ጀርባ በሚገኘው የውሃ ማጠራቀሚያ ኩሬ ውስጥ ነው። ታዲያ እንዴት ነው ፋሲለደስ ኩሬ ውስጥ ገባ የተባለው የተጠበሰ ዓሣ ጣና ላይ ታየው? ይህንን ለመመለስ ከመሞከራችን በፊት የጃፓኑን የሂኪ ጎርሙጥ አስመልክቶ የሳይንቲስቱን የካርል ሳጋንን ሳይንሳዊ ገለጻ እንይ። ካርል ሳጋን እንደሚለው የጎርሙጦቹ ጀርባ ያን መሰል የሰው መልክ ሊይዝ የቻለው ባህሩ ስር የሂኪ ተዋጊዎች ስላሉ ሳይሆን ራሳቸው የአካባቢው ዓሣ አጥማጆች ናቸው ጎርሙጦቹ ያን መልክ እንዲይዙ ያደረጉት ይላል። እንዴት? ካርል ሳጋን ያብራራል። በቦታው የሂኪ ተዋጊዎች ሰጥመው ከሞቱ በኋላ ዓሣ አጥማጆቹ በትንሹም ቢሆን የሰው ምስል ያለበት የሚመስል ጎርሙጥ ከባህሩ ሳያገኙ አልቀሩም። ይህኔ ዓሣ አጥማጆቹ እዛ አካባቢ የሆነውን ነገር ስለሚያውቁ ይህን የሰው ምስል ያለበት የሚመስል ጎርሙጥ ሳይበሉት ወይም ለገበያ ሳያቀርቡት መልሰው ወደ ባህሩ ይጥሉታል። ይህ ሁኔታ ለ800 ዓመታት ይቀጥላል። በዚህም ሳቢያ የሰው ምስል የሌለባቸው ጎርሙጦች ለምግብነት ሲውሉ፣ የሰው ምስል ያለባቸው ግን ስለማይበሉ እየበዙ ይመጣሉ። ይህ በሰው ልጅ አማካኝነት የተከሰተ ሰው ሰራሽ መረጣ ወይም አርቲፊሻል ሴሌክሽን ለመቶዎች ዓመታት ሲቀጥል የሰው ምስል ብቻ ሳይሆን የቁጡ የጃፓን ሳሙራይ ተዋጊ ምስል ያለባቸው ጎርሙጦች በጊዜ ብዛት እንዲፈጠሩ ያደርጋል። በዚህ ካርል ሳጋን ገለጻ መሰረት እርግጥ የዚህ ሳቤ ጥንሳሽ በዝግመተ ለውጥ ንድፈ ሐሳቡ የሚታወቀው ቻርልስ ዳርዊን ነው። በእውነትም ጣና ሐይቅ ውስጥ የተጠበሰ ዓሣ የሚመስል ዓሣ ካለና ይህን መሰል ዓሣ በሌላ ዓለም ከሌለ የዚህ አይነት ዓሣ የመፈጠሩ ምክንያት የጣና ዓሣ አስጋሪዎች ሳያስቡት ያደረጉት ነው ማለት ነው። ይህም ማለት የጻድቁ ዮሐንስን ታሪክ የሰሙ የጣና ሐይቅ ዓሣ አጥማጆች ምንም እንኳን የጻድቁ ዮሐንስ ታሪክ ሆነ የተባለው ጎንደር ውስጥ ቢሆንም ዓሣ አጥማጆቹ ጣና ውስጥ ትንሽም ቢሆን የተጠበሰ የሚመስል ዓሣ ሲያገኙ የጻድቁ ዮሐንስን ዓሣ ስለሚያስታውሳቸው አይበሉትም፣ አይሸጡትም። ይልቁንም ወደ ጣና መልሰው ይወረውሩታል። በዚህም ሳቢያ ሌሎች ዓሦች ተሰግረውና ተጠምደው ሲበሉ፣ በአንጻሩ ግን የተጠበሰ ዓሣ የሚመስለው ዓሣ ስለማይበላ እየበዛና ይበልጡኑ እየተራባ በዘመናትም የዓሣው መልክ ይበልጡኑ የተጠበሰ እየመሰለ ይመጣል። ይህ አሁንም በሰው ልጅ አማካኝነት የተከሰተ ሰው ሰራሽ መረጣ ወይም አርቲፊሻል ሴሌክሽን ነው። ጉዳዩን የፈጠሩት ራሳቸው ዓሣ አጥማጆቹ ናቸው ማለት ነው። አጀብ ነው መቼም። ይህ በሰው ልጅ አማካኝነት የተከሰተ ሰው ሰራሽ መረጣ ወይም አርቲፊሻል ሴሌክሽን ጉዳይ በየቦታው የምናየው ክስተት ነው። እስቲ ወደ አትክልት ተራ ሄደን ለገበያ የቀረቡትን አትክልትና ፍራፍሬዎች አይነት እንይ። በጊዜ ወደ ኋላ 100 ዓመታት ሄደን ደግሞ በዛን ዘመን የነበሩትን የአትክልትና ፍራፍሬ አይነቶች በምናብ እንቃኝ። የዛሬ 100 ዓመት የነበሩት የአትክልትና ፍራፍሬ አይነቶች አሁን ገበያ ላይ ካሉት አይነቶች በበርካታ እጥፍ ይበልጣሉ። የሰው ልጅ ጫካውን እየመነጠረ በርካታ የአትክልትና ፍራፍሬ አይነቶችን አጥፍቶ የሚወዳቸውንና አምርቶ ለገበያ ለማቅረብ የሚመቹትን ጥቂት የአትክልትና ፍራፍሬ አይነቶች ብቻ በሰፋፊ እርሻዎች ማልማት ከጀመረ ቆየ። ስለዚህም አሁን ላይ የምናያቸው የአትክልትና ፍራፍሬ አይነቶች ማንጎ፣ አቮካዶ፣ ሰላጣ ወዘተ በስፋት ለመሰራጨታቸው ሰበቡ ተፈጥሮ ሳትሆን በሰው ልጅ አማካኝነት የተከሰተ የሰው ሰራሽ መረጣ ወይም አርቲፊሻል ሴሌክሽን ውጤት ነው። የድንች ሀገሩ ደቡብ አሜሪካ ነበር። ቡና ከኢትዮጵያ ውጭ አልነበረም። የሻይ ሀገሩ ደግሞ ቻይና ነች። ዝርዝሩ ብዙ ነው። ዓለም አቀፍ ግንኙነት እየጨመረ ሲመጣ ግን ቀስ በቀስ በአንድ አካባቢ ብቻ ተወስነው የነበሩ ዝርያዎች ወደ ሌሎች አካባቢዎችን መዳረስ ጀመሩ። ከዚሁ ጋር ተያይዞ አካባቢያዊ ምርጫዎችን የሚጫን ዓለም አቀፋዊ ባህል እየበረታ ሲመጣ ሰዎች ስፍር ቁጥር ከሌላቸው የአትክልት የፍራፍሬና የተክል አይነቶች ጥቂቶቹን ብቻ መርጠን እነሱን አነገስን። ዓሣ አጥማጆቹ ባለመብላትና መልሶ ወደ ባህሩና ወደ ሐይቁ በመወርወር ነው። የተቀረው ዓለም ግን በተቃራኒው ጫካውን መንጥሮ ገደሉን ደልድሎ የሚወዱትን አትክልት ፍራፍሬና እህል በመዝራት ስለ ጻድቁ ዮሐንስ አንዲት ተጨማሪ ታሪክ እንደምርቃት
ጻድቅ ዮሐንስ የትኛውን በደል ደርሶብኛል የሚል ሰው እርሳቸው ጋር አቤት እንዲል ፈቅደዋል። ግና ባለሟሎቻቸው አቤት ባዩን ሁሉ ወደ ቤተ መንግስት እንደማያስገቡ አይጠፋቸውምና ዘዴ ዘየዱ። ቤተ መንግስታቸው አጠገብ ደወል እንዲሰቀል አደረጉ። ተበድያለሁ ባይ ደወሉን ከደወለ ጻድቅ ዮሐንስ አቤቱታ አቅራቢውን ይዛችሁ ኑ ብለው የደረሰበትን ይጠይቁት ነበር። እናም አንድ ቀን ደወሉ ተደወለና ንጉሱ ደዋዩን ይዛችሁልኝ ኑ አሉ። የታዘዙት ሰዎች ደወሉ ጋር ሲደርሱ ለካንስ ደወሉን የደወለው አንድ የተጫነ አህያ ነውና አህያው ደወሉ ከተንጠለጠለበት እንጨት ጋር ሲተሻሽ ነው ደወሉ የተደወለው። ሰዎቹ ተመልሰው አረ ደዋዩ ሰው አይደለም አህያ ነው ቢሉ ይሁና አሉ ጻድቅ ዮሐንስ። እርሱም በደል ደርሶበት ይሆናል ይዛችሁት ኑ ሲሉ አዘዙ። የተገጣጠበና በቁስል የተመታውን አህያ ንጉሱ ዘንድ አምጥተው አቆሙት። ከነሸክሙ ነው። ባለቤቱ የአህያውን ሸክም እንኳን ሳያወርድለት ጠጁን ሊለጋ ሄዷል። እና ይሄ አህያ አልተበደለም ትላላችሁ? ከዚህ በላይ በደል ምን አለና ብለው ንጉሱ አዋጅ አስነገሩ። ከአህያና አጋሰስ ላይ ሸክሙን ሳታወርድ ጠጅን የምትለጋ ወዮልህ ይላል አዋጁ። እና ምስኪኑ አህያ ሸክሙ ወርዶለት የንጉሱ በቅሎ የሚበላውን እየበላ ጨው እያስላሱት ቁስሉ እስኪድንለት በድሎት ቆየ ይላል ትውፊቱ። ነገረ ድንች ግሩም የዓለማችን ምርጥ ታሪኮችን ያጣጣመው አንድ ወዳጄ ኧረ እባክህ ጥፊ እንኳን ይደገማል ሌላም ጀባበለን አለኝ። እንዴት አልኩት። ታዲያ በቀጣዩ ጥራዝ ምን አይነት ታሪኮችን እንጠብቅ አለ። ሁሉም አይነት ታሪኮች አሉ፣ ምንም የሚቀር ጉዳይ የለም። የዜን የሐሊል ጅብራን የኦሾ ትረካዎች አስደናቂ ታሪኮች፣ ሳይንስ፣ ሂሳብ፣ ዮጋ እናም ደግሞ አንድ አስደናቂ የድንች ታሪክ ስለው ከሚወዳቸው ከዘረዘርኩት ሁሉ መጨረሻ ያልኩት ትኩረቱን ሳበው። ማለቴ ድንች አለኝ። አዎ ስለ ድንች ምን ነው አልኩት። ፊቱ ላይ የበራው ብርሃን ጨለም ሲል አይቼ ለነገሩማ ይገባኛል ለምን ክፍት እንዳለው። አፍ አውጥቶ አይናገረው እንጂ ድንችን የተመለከተ ታሪክ በቀጣዩ መጽሐፌ ውስጥ አካትታለሁ ማለቴ ለምን ቅር እንዳሰኘው አይጠፋኝም። አሁን እስቲ ድንች ምን የሚጻፍ ቁም ነገር አለውና ነው? ሰው ድንች በልቶ ሊመራመር ሊፈጥር ይችላል። አለም ከጓደኞቹ ጋር ካፍቴሪያ ውስጥ ተቀምጦ የድንች ችፕሱን በካቻፕ ነክሮ ከሽ ያደረገ ስለ ዘመኑ ቴክኖሎጂ ምጥቀት፣ ስለ ጥንታዊ ስልጣኔዎች ዕውቀት፣ አርቲፊሻል ኢንተለጀንስ ስለደቀነው ስጋት፣ ስለ ሳይንሳዊ ሳቢዎች፣ ስለ ጊዜያዊ ሽሬ ፍልስፍናዎች ሊያወራ ይችላል እንጂ እንዴት ስለ ድንች ይጽፋል? እስቲ አሁን ድንች ምን የሚጻፍ ቁም ነገር አለውና ነው? አይ ይሄ ልጃችን የበፊቷን መጽሐፍማ በአጋጣሚ መሆን አለበት እንጂ እንዴት ነው እንግዲህ አንድ ጸሐፊ አፉን ሞልቶ በቀጣዩ መጽሐፌ ከማካተታቸው ጽሑፎች አንዱ በድንች ዙሪያ ነው የሚያጠነጥነው፣ ስለ ድንች ነው የምጽፈው የሚለው የሆነ ድንች ራስ ሳይልም አይቀርም። ለነገሩ የሰው ልጅ ስለምንም ነገር ቢያወራ ስለምንም ነገር ቢጽፍ ሁሌም የሚያወራ የሚጽፈው ስለ ራሱ ስለ ሰው ልጅ ነው። አሁን በአንዲት በረሮ ታሪክ ላይ የሚያጠነጥን የአኒሜሽን ፊልም ለማየት ሚሊዮኖች ወደ ሲኒማ ቤት የሚተሙት የበረሮ ታሪክ አሳስቧቸው ይመስላችኋል? ድንቄም የሰው ልጅ በበረሯ ተጋድሎስ ምንጊዜም የሚታየው የራሱ ታሪክና ዕጣ ፈንታ ነው። ማህሌት ያሬድም ለበርካታ ጊዜያት ወድቆ ሳይታክት በጥረቱ በስተመጨረሻ ዛፉ ላይ ወጥቶ የዛፏን ቅጠል ከበላው ትል ትዕግስትን ተስፋ ለመቁረጥን ተማረም አይደለም የሚለው ትውፊታችን። ሰው የሁሉም ነገር መለኪያ ነው ያለው ማን ነበር? ያም ሆነ ግን ወዳጆች አሁን በግድም ይሁን በውድ ማወጋችሁ ስለ ድንች ነው እንዴ። ስንት ዘመን እሱን እየበላን ስለ ስንቱ የተራቀቀ ነገር አወጋን። አንዳንዴ እንኳን አጠገባችን ስላለው ነገር እናውራ ጎበዝ። ለነገሩ እንኳን እኛና በድንች የከበረው የድንች ነጋዴም ሆነ የጎዳናው ቺፕስ ጠባሽ ድንች ጥሩ ጨዋታ ይወጣዋል ብሎ እንደማያስቡ ይገባኛል። የኢንተርኔቱ ነፃ ኢንሳይክሎፒዲያ ዊኪፒዲያን በሚመስል ቅርጽ የተዋቀረውና የውሸትና ፌዝ መረጃዎችን ይዞ የሚወጣው አንሳይክሎፒዲያ የተሰኘው አሽዋፊ ኢንሳይክሎፒዲያ ራሱ ምልክቴ ብሎ በሹፈት መልክ የሚጠቀመው የዊኪፒዲያን የሉል ቅርጽ መስሎ የተሰራውን ድንችን ነው። በርግጥም ድንች ዕውቀትና አስገራሚ ክስተቶች አምባ ድርሽ የማይል የዋህነትና ያላዋቂነት ተምሳሌት ነው ብል ያጋነንኩ አይመስለኝም። እና ስለዚህ የዋህ ነገር ምን የሚገርም ጨዋታ አለና ነው እንዲህ ልባችንን የምታደርገው ካላችሁኝ፣ አቦ ሁሌም መሳሽ ታሪኮች ስናወራ እንደምናደርገው ቺፕስ በካቻፕ ጭሱ እንዳንዳች ከሚትጎለጎል ትኩስ ሻይ ጋር ይቅረብና በድንች ዙሪያ የተከሰተ አንድ አስገራሚ ታሪክ አውጋችኋለሁ።
ያው ቅድም እንደተነጋገርነው መቼም ቢሆን የሰው ልጅ ስለ ድንችም ሆነ ስለ ዱባ ሲያወራ የታሪኩ ማጠንጠኛ ራሱ ሰው ነውና የማወጋችሁ ታሪክ ከሚስኪኑ ድንች ይልቅ የዚህን ያስገራሚ ፍጡር የሰውን ስነ ልቦና ነው ወለል አድርጎ የሚያሳይ። እና ይህን ታሪክ ከየት ልጀምር? መቼም ድንች ወደ ኢትዮጵያ የገባው እንደ ጎርጎሮሳውያን አቆጣጠር በ1858 ዊልሄልም ሽምፐር በተባለ ጀርመናዊ ሲሆን እኛ ቡናን ለዓለም እንዳበረከት ነው ሁሉ የድንች መገኛው ደግሞ ደቡብ አሜሪካ ነው። የደቡብ አሜሪካ ሰዎች ከዛሬ 10,000 ዓመታት አንስቶ ድንችን እየተከሉ ይመገቡ ነበር ምናምን ብላችሁ ብቻ በድንች ዙሪያ የሚያተኩር አስደናቂ ታሪክ ብለ ያልከው ነገር ይሄ እንዳይሆንና በሳቅ እንዳትገለን እንደምትሉ ይገባኛል። አይደለም ፈጽሞ አይደለም። ይልቁንም ታሪኩን ለመጀመር በታሪክ ወደ ኋላ 200 ዓመታት ተጉዘን ፈረንሳይ እንገባለን። አሁን ፈረንሳይ ነው ያለነው። ታሪኩን ነው የ18ኛ ክፍለ ዘመኑ አውሮፓ ረሃብን ጥንቅቅ አርጋ ታውቀዋለች። በወቅቱ ከአጠቃላዩ የአውሮፓ ህዝብ 25 ከመቶ ያክሉ የሚኖርባትና በዘመኑ ከሌሎች የአውሮፓውያን ሀገራት ይልቅ እጅጉን ስልጡኗ የነበረችው ፈረንሳይም በየ15 ዓመታቱ በሚጎበኛት ረሃብ 1-2 ሚሊዮን የሚሆን ህዝቧን ማጣቷ የተለመደ ታሪክ ነበር። ለዚህ መፍትሄ በሚል የወቅቱ የምግብ ጉዳይ ጠበብት ርካሽ በገፍ ሊመረት የሚችል ለበሽታ የማይረታና በጠቃሚ ንጥረ ነገሮች የበለጸገ ነው ያሉትን በ16ኛው ክፍለ ዘመን አጋማሽ እስፓኞች ከደቡብ አሜሪካ ይዘው የመጡትን ድንችን ህዝቡ መመገብ እንዲጀምር ቢመክሩም የሚሰማ አልተገኘም። የተለያዩ አውሮፓ ሀገራትን በየጊዜው የሚጎበኘው ረሃብ ሚሊዮኖችን እንደ ዘበት ቢያጅድም ድንችን ግን ዞር ብሎ የሚያየውም ጠፋ። ጭራሽ የፈረንሳዩ የፓሪስ ፓርላማ እንደ ጎርጎሮሳውያን አቆጣጠር በ1748 ድንችን መመገብ ለስጋ ደዌ በሽታ ይዳርጋል በሚል በፈረንሳይ ምድር እንዳይመረት አገደ። ከሁሉም የግብርና ምርቶች ላይ ቀረጥ የምትሰበስበው ቤተ ክህነትን ብትሆን በዚህ እጅጉን ርካሽ በሆነው ድንች እምብዛም አልተመሰጠችም ነው የሚባለው። ፈረንሳውያን ካህናትም ይሄ ስሙ እንኳን በመጽሐፍ ቅዱስ ያልተጠቀሰ ምንነቱም የማይታወቅ ከአሜሪካ የመጣ ድንች የሚሉት ነገር